እዚህ ምድር ላይ ግን እንደ አቤል አስመሳይ ጅብ አይታችሁ ታውቃላችሁ? እባብ ማለት ነው። እባብ ይሻላል። እባብም ራሱ እኮ እንደሚነድፍ እንደሚበላችሁ ታውቃላችሁ። ይሄ ሰው መሳይ እባብ ነው የምር ማለት ነው። እና ከዚህ በፊት ከሩትዬ ጋር ያ ሁሉ ነገር እንዳላደረገ ያ ሁሉ ሲያስመስል እንዳልነበረ ዛሬ ደግሞ በአንድ አመት ውስጥ አንድ አመት ሳይሞላ በሁለት ወር በሶስት ወር ልዩነት ነው እንግዲህ ሩትዬ ላይ ተቀይሮ ከሄርሜላ ጋር ያዙኝ ልቀቁኝ ሲል የነበረው ማለት ነው። ሩትዬ ከዚህ በፊት የሆነ ጊዜ ያው እሷ በእርግዝናው ምክንያት ታማ ነበረ። ምግብ እየበላች ነበረ ምናምን ትንሽ አሟት ሆስፒታል ገብታ ነበረ። ከእሷ ነበረ አጠገቧ ሆኖ አይዞሽ ስላት የነበረውና ዛሬ ደግሞ እንደዚህ ተገልብጦ ምን አይነት ውሻ ነው ግን እሱ ማለት ነው። የምር የሆነ ውሻ እኮ ማለት ነው የሆነ ነገር ሲሰጡት ከአንዱ ቤት ምግብ ካገኘ ቤቱን ራሱ ጥሎ የሚሄድ አለ አንዳንዱ ውሻ ማለት ነው። አንዳንዱ ደግሞ ብልጥ እሱን ራሱ አያደርግም። ገባቸው አይደለ? እሱን አያደርግም። ውሻው ራሱ ይብልጥ ነው። ይሄ ምን አይነት ጅብ እንደሆነ ምን አይነት እባብ እንደሆነ የሰው ትዳር በጥብጦ አሁንም ደግሞ በድጋሚ እንግዲህ ሄርሜላ አይዞሽ አብርሃም እንደዚህ አይቀርም፣ ጸበል እንወስደዋለን፣ ወደ ራሱ ይመለሳል፣ ወደ አንቺ ይመለሳል፣ ባልሽ ነው የልጅሽ አባት ነው ብሎ ምንጥስዮ ይላል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እናለ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ተረፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እባካችሁን ባካችሁ ከማይመጥናችሁ ሰው ጋር አትገኙ፣ ከማይመጥናችሁ ሰው ጋር አታወሩ ነው የምላችሁ። በተለይ ደግሞ የአቤል አይነት ጫታም ከአቤል አይነት ባልቶ ካጂ ጋር አትገናኙ እሺ ቤተሰቦቼ። ምክንያቱም እሱ ለጊዜው ብቻ ነው የሚፈልጋችሁ። የሆነ ጥቅም ካገኘ ከእናንተ ጋር ይሆናል፣ የሆነ ጥቅም ካጣ ደግሞ ከእናንተ ይለያል። ምክንያቱም እንደዚህ አይነት ሰው ደግሞ ህይወታችሁ ውስጥ ምንም ቦታ የለውም፣ ዜሮ ነው መሆን ያለበት። ገባችሁ አይደለ? እንደዚህ አይነት ጥቅም ፈላጊ ሰው ማለት ነው። ዘር እሱ ከህይወታችሁ ውስጥ አስወጡ ይብል